አሁን ለማስተዋወቃችሁ ከተማ ምናልባት እንግዳ ልትሆኑ ትችላላችሁ። እንደ ግምቴ ከሆነና አዲስ ከሆናችሁ በእርግጠኝነት የምነግራችሁ ነገር ግን ከደቂቃዎች በኋላ ቤተኛ ትሆናላችሁ። ከተማዋ ጋተም ትባላለች። ዝናብ፣ ወንጀልና ሌብነት የማያባራባት እቺ ከተማ ለጥቂት ባለጠጋ ሌቦች እንደ ጥሩ እናት፣ ለብዙሃኑ ግን እንደ ክፉ የእንጀራ እናት ሆና ትኖራለች። ከሞቀው መሃል ከተማ ማዶ ያለው ነዋሪዋ በከተማዋ ባሉ ሀብታም የወንጀል ቤተሰቦች በሚያሰራጩት አደንዛዥ እጾችና ሌሎች አደገኛ መድኃኒቶች ሱስ ተይዞ ሲሰቃይ ይኖራል። በዚች ፍትህ በራቃት ከተማ ከዕለታት አንድ ቀን ምሽት ላይ መርዶ ከከተማው የዜና ጣቢያ ይሰራጫል። ከንቲባዋ በአንድ እብድ ነፍሰ ገዳይ ተገድሏል። እብዱ ግን በከንቲባዋ አላበቃም ነበርና በአንድ ሳምንት ውስጥ ብቻ ከተማዋን ድብልቅልቋን ያወጣታል። ጋተም ለእንዲህ አይነት ወንጀሎችና እብዶች እንግዳ አልነበረችም። እንደውም ከመብዛታቸው የተነሳ አርከም ብለው የሚጠሩት የአእምሮ በሽተኞች ለማህበረሰቡ አደገኛ የሆኑና ሰዎችን ለመግደል የማይመለሱ እብዶችን የሚይዝ ተቋም በጉያዋ የያዘች ከተማ ነበረች። ታዲያ ይህ ገዳይ ከንቲባውን ጨምሮ በከተማዋ ከፍተኛ ተጽዕኖ የነበራቸው 5 ግለሰቦችን ነበረ ሰርተውታል ብሎ ለሚያምነውና እሱ ብቻ ለሚያውቀው በኋላ ላይ ገሃድ ላወጣው ሴራ ሞት ይገባቸዋል በማለት ኢላማውን ያደረገው። በዚህ ሁሉ አይደለም የከተማዋ ፖሊሶች በራሴ እጅ ፍትህን አስከብራለሁ እያለ ጭምብል ለብሶ በጨለማ ወንጀለኞችን የሚቀጣው የከተማዋ ነዋሪዎች ዘባትማን ብለው የሚጠሩት ሚስጥራዊ ግለሰብም ጭምር በየወንጀሉ ቦታ እንቆቅልሾችን እያስቀመጠ የሚሄደው ሰሞንኛውን ገዳይ ለመያዝ ተቸግረውና አልሆንላቸው ብሎ ሰንብቷል። እንዳልኳችሁ የመጀመሪያ ሰለባው የከተማዋ ከንቲባ ነበረ። የፖሊስ ኮሚሽነሩ ነበር ሁለተኛው ሟች። እብዱ በሶስተኛ ደረጃ ያጠቃው የወረዳውን አቃቢ ህግ ነበረ። አራተኛው ብሩስ ዌይን የተባለ የናጠጠ ሀብታምና ከተማዋን መስርተዋታል ከሚባሉት አንዱ የነበረው የቶማስ ዌይን ልጅ ሲሆን አምስተኛው ሟች በከተማዋ ከባድ ተጽዕኖ የነበረው ካርማይን ፋልኮን የተባለ ካቦ ነበር። ገዳዩ ማን ነው? አራቱን ግለሰቦችስ ለምን ገደላቸው? ምናምን የሚሉትን ጥያቄዎች ወደ ጎን ትተን ለታሪካችን መነሻ አምስተኛውን ሟች እንከተላለን። ካርማይን ፋልኮን በአደንዛዥ እጽ የከበረ የፋልኮን የወንጀል ቤተሰብ ራስ በጋተምም የተፈራ ካቦ ነበር። በሱ የሚመራው የፋልኮን የወንጀል ቤተሰብ ግን በጋተም ብቸኛው የወንጀል ቤተሰብ አልነበረም። በየጥጋጥጉ የወንጀሉን ዓለም ለመጋራት ብቅ የሚሉ ጥቃቅን ተቀናቃኝ መሳይ ቤተሰቦች ቢኖሩም የፋልኮን ቤተሰብ ቀንደኛ ተቀናቃኝ ሆነው ለዘመናት ቀጥለው የነበሩት በሳልቫቶር ማሮኒ የሚመራው የማሮኒ የወንጀል ቤተሰብ ነበር። ካርማይን ፋልኮን በተጽዕኖ የህግ አካላትንና ፖለቲከኞችን ጭምር ሳይቀር በመዳፉ አስገብቷቸው ስለነበር ተቀናቃኙ ሳልቫቶርን ለማዋረድ እስር ቤት እንዲወርድ አስደርጎ የሱን ቀለበት እንደ ሜዳሊያ ለብሶ ይኖር ነበር። ታዲያ ይሄ ኃያልና ይነክ የተባለው ግለሰብ ነበር በነገሰበት ከተማ በዚህ እብድ ነፍሰ ገዳይ የተገደለው። እሱ ሲሞት ሲገዛበት የነበረው ዙፋኑ ክፍት መሆኑንና ያስፈሪው የፋልኮን ቤተሰብ ግዛት መፈረካከስ መጀመሩን የተመለከተው የወንጀሉ ዓለም በየፊናው ቦታውን ለመያዝ መፍጨርጨር ይጀምራል። ምንም እንኳን አልበርቶ ፋልኮን የተባለ ሱሰኛ ወንድ ልጅ ቢኖረውም አባቱ በገዛበት ክንድ የቤተሰቡን የግዛት ዘመን ያስረዝማል ተብሎ አልታሰበም። ካርማይን ከተገደለ ከጥቂት ደቂቃዎች በኋላ ገዳዩ ቢያዝም ለከተማዋ ሌላ አስቀድሞ ያዘጋጀላት ጥፋት ነበረ። እብዱ ጋተምን ከወንጀል አነጻታለሁ በሚል ከከበባት ባህር መከላከያ እንዲሆን ተሰርቶ የነበረን ግድብ በድማሚት አፍርሶ ሺዎች ባለቁበት በከባድ ጎርፍ ያጥለቀልቃታል። ጋተም የዜና ጣቢያዎቿ ወሬ የነበረው ይሄ የተፈጠረው እልቂት ነበረ። ምንም እንኳን በወንጀል አለቅጥ የሰባውን ባለጠጋ ማህበረሰብ አጠቃለሁ ብሎ ጎርፉን ይልቀቀው እንጂ ሙሉ ለሙሉ በሚባል ደረጃ የተጎዳው ደሃው ማህበረሰብ ብቻ ነበረ። ሌላው የዜና አውታሮቹ ዋና ዜና የነበረው የካርማይን ፋልኮን ሞት ተከትሎ ማን ዙፋኑን ይረከባል፣ የወንጀሉ ዓለም ዕጣ ፈንታስ ምን ይሆናል የሚል ነበረ። እሱ ከሞተ ከሳምንት በኋላ ዙፋኑን ለመያዝ ካሰፈሰፉት መካከል ኦዝወልድ ወይም ኦዝ የተባለ የበላዮቹ ከገጽታውና ከተክለ ቁመናው ተነስተው ፔንጉዊን እያሉ የሚጠሩት ሰው ነበር። ኦዝ የፋልኮን ቤተሰብ ሾፌር ተላላኪና ባጭሩ ጉዳይ አስፈጻሚ ሆኖ ነው የኖረው። አንድ ቀን አገኘዋለሁ ብሎ በሁለመናው ሲመኘው ያደገው ቦታ የካርማይን ፋልኮን ህልፈተ ህይወት እውን እንደሚሆን ተስፋ ሰጥቶታልና የአለቃው ሞት በፈጠረው ክፍተት ስልጣኑን ለመያዝ በሚያቃጥል ፍላጎቱ ተገፋፍቶ ምህረተ ቢስ በሆነው በወንጀሉ ዓለም በብልሃትና በተሰላ ቅልጥፍና መጓዝ ይጀምራል። ፔንጉዊን ዝም ብሎ ወንበዴ ብቻ አልነበረም። እርምጃውን በጥንቃቄ እያሰላ ማንኛውም እንቅፋት ነው ብሎ የሚያስበውን ሰው በእርጋታ ለማስወገድ ፈቃደኛ የሆነ ስትራቴጂስት ነው። ካጣብቂኝ ሁኔታዎች አብዛኛው ጊዜ የሚያመልጠው በማሳመን ብቃቱ ነበር። በተመሳሳይ ጊዜም ሊበላቸው በሚዞራቸው ፊት ራሱን ዝቅ አድርጎ ለመቅረብ የሚሞክር ንዴታምና ጠበኛ አይነት ሰው ነው። ታዲያ በዚሁ ሳምንት ምሽት ላይ እሱ ከሚያስተዳድረው አይስበርግ ከተባለው ላውንጁ ጎራ ይላል። በጎርፉ ከተጠቁት ሰፈሮች ላውንጁ አንዱ ነበር። ቦታው እንደደረሰ ከመኪናው የኋላ ኪስ መዶሻ ይዞ በተለመደው አካሄዱ እያነከሰ ወደ ውስጥ ይገባል። በቀጥታም ብርቱ ሚስጥር ያለባቸው ታዋቂና ባለስልጣናትን የሚያጣቁርበት መረጃ ንብረትነቱ የፋልኮን ቤተሰብ የሆነን ውድ ጌጣጌጥ ጋር ከተቀመጠበት ካዝና ሰብሮ ያወጣል። በቦታው ግን እሱ ብቻ አልነበረም። የካርማይን ልጅ አልቤርቶ ነበርና ምን ፈልጎ የማይመለከተውን ካዝና እንደሚበረብር ይጠይቀዋል። ኦዝ
ሳይደናገጥ በአታላይ ምላሱ አልቤርቶን በማረጋጋት አባቱ ጌጣጌጦቹን እንዲሰጠው አሳስቦት እንደነበረ ነግሮ ሊወስደው የነበረውን ጌጣጌጥ ይሰጠዋል። መረጃውን ግን ለራሱ ያስቀራል። የአደንዛዥ እጽ ተጠቃሚ የሆነው አልቤርቶ አባቱ ሲገዛበት በነበረው ልክ ነገሮችን ማስቀጠል አቅም እንደሌለው እሱም በዙሪያው ያሉ ቤተሰቡም ያውቃሉ። ስለዚህ የተሻለና ለየት ያለ እጽ ወደ ከተማው አስገብቶ ነገሮችን ለመቀየር ማሰቡንና በስውርም ሂደቱን መጀመሩን ያሳውቀዋል። አልቤርቶ ኦዝ ምንም አያመጣም ብሎ እቅዱን ሲያሳውቀው እሱ ግን በትኩረት ሰፍ ብሎ ያዳምጥ ነበር። እንደሚያዳምጠው ካስተዋለ በኋላ ልክ እንደ አባቴ ተፈርቼ መግዛት የምችል ይመስልሃል በማለት ይጠይቀዋል። ኦዝ ተቀናቃኝ ላለመምሰል ራሱን ዝቅ አድርጎ አልቤርቶን ማበረታታቱን ቀጠለ። ልጅ ያለ የሚያውቀው ሬክስ ካሊብሪዚ የተባለን ጋንግስተር ምሳሌ አድርጎ ለመግዛት መፈራት ብቸኛው አማራጭ እንዳልሆነ ጉዳዩን ካነሳው አይቀር የራሱን ልምድ ያጋራዋል። ሬክስ ምንም እንኳን ወንበዴ ቢሆንም ለማህበረሰቡ ከነበረው ጥልቅ ፍቅር የተነሳ ማህበረሰቡም ይወደው ስለነበረ የቀብሩ ዕለት ህዝቡ ታላቅ ድግስ ደግሰው እንደሸኙት ያስታውሳል። ኦዝ ልቡን አፍስሶ ሲያወራው ከቆየ በኋላ ልክ እንደ ሬክስ የመሆን ጥልቅ ፍላጎቱን ከፊቱ ያነበበው አልቤርቶ ትንሽነቱን እያስታወሰው በህልሙ ላይ ያላግጥበት ይጀምራል። ኦዝ ግን የአልቤርቶን ፌዝና ክብር ነኪ ሹፈትን ቁጭ ብሎ መታገስ አልቻለምና የታጠቀውን ሽጉጥ አውጥቶ በቆመበት ደረቱ ላይ ይተኩሳል። አልቤርቶ በወደቀበት ይሞታል። ኦዝ በጓተም የትልቁን የወንጀል ቤተሰብ አለቃ በመግደሉ ትልቅ ስህተት እንደሰራ ያስተዋለው ንዴቱ ከበረደለት በኋላ ነበር። በፍጥነት የአልቤርቶን ሬሳ ማስወገድ ስለነበረበት የእጅ ስልኩን ከወሰደው በኋላ ሬሳውን ሸፋፍኖ ወደ መኪናው ያቀናል። በአጋጣሚ የመኪናውን ጎማ ለመስረቅ የሆኑ ልጆች ሲታገሉ ነበርና የደረሰው ልጆቹን ለማባረር ተኩስ ይከፍታል። መኪናውን ከመጉዳት ውጪ ልጆቹን አልያዛቸውም። አንዱ ልጅ ብቻ ነበር መሸሽ ያልቻለው። ቪክተር የተባለው ይሄ ልጅ የመንተባተብ ችግር ነበረበትና በሚንተባተበው አንደበቱ እንዲለቀው ይለምነዋል። ኦዝ በፍርሃት የተንተባተበ ያለውን ልጅ አረጋግቶ መታወቂያውን በመውሰድ ማንና ከየት እንደሆነ ካየ በኋላ ሬሳውን እንዲያማጣው ያደርጋል። ለአልቤርቶ ግድያ ምስክር እንዲኖር አልፈለገምና ቪክ አንዱ ሬሳውን ስላየ ከሱ ሊሸሽ እንዳይሞክር በማስፈራራት የመኪናውን ቁልፍ ሰጥቶ ሹፌሩ ያደርገዋል። ኦዝ የአልቤርቶን ሬሳ መኪና ላይ ጭኖ ጉዞ እንደጀመረ አስቀድሞ ሲያወራው ስለነበረው አዲስ እጽ በወሰደው ስልክ ማጣራት ይጀምርና እጹ የሚራገፍበትን ቀንና ሰዓት ያረጋግጣል። ስልኩን ወዲያውኑ ነበር ከጥቅም ውጭ ያደረገው። ከአልቤርቶ ግድያ ጋር ምንም እንዲያገናኘው ስላልፈለገ እሱ በተገደለበት ሰዓት ሌላ ቦታ ነበር የሚልለትን ሰው ስለፈለገ ኢቭ ወደሚላት አብዝቶ ወደሚጎበኛት የመሽታ ቤት ሰራተኛ ያቀናል። አሁን አልቤርቶ በሞተበት ምሽት የት ነበርክ ቢባል ኢቭ ጋር ነበርኩኝ ማለት ስለሚችል ራሱን ከተጠርጣሪ መዝገብ መፋቁን አረጋግጦ እየነጋ ስለነበረ ያረጁ መኪኖች የሚወገዱበት ቦታ ላይ የአልቤርቶንም ሬሳ አብሮ እንዲወገድ ለማድረግ ወደዛ ይሄዳሉ። ሬሳውን ከመለየቱ በፊት ግን አባቱ ካርማይን ፋልኮን ከሳልቫቶር ማሮኒ የወሰደውን ቀለበቱን ማውለቁን አልዘነጋም። በተረፈ በአልቤርቶ ሞት ምስክር ስላልፈለገ የቀረው ከሰዓታት በፊት የተዋወቀው ተብታባውን ልጅ ቪክን ማስወገድ ነበርና በያዘው የብረት ዘንግ አናቱን ብሎ ለመግደል እንዲመቸው የምትወጣውን ፀሐይ ዞር ብሎ እንዲመለከታት ይነግረዋል። ቪክ ግን ምን ሊያደርገው እንዳሰበ ስላወቀ ኦዝን መለመን ጀመረ። ምንም እንኳን የሆነውን ነገር ቢያይም በሚፈልገው ነገር ሊረዳው እንደሚችል በማሳወቅ ነፍሱን ለማትረፍ በተብታባው አንደበቱ አምርሮ ይለምነዋል። ኦዝ የቪክን ልመና ከሰማ በኋላ ሐሳቡን ቢቀይርም ሌላ ነገር አስባለው ካለ እንደማይመረው በማስጠንቀቅ የአልቤርቶን ሬሳ ባለበት ትተው ወደ ኦዝ መኖሪያ አፓርትመንት ያቀናሉ። ወደ ማደሪያው ክፍሉ እረፍት ለመውሰድ ሲገባ ቪክ በክፍሉ ይመላለስ ነበርና የኦዝ የልጅነት ፎቶን ተመለከተ። ምስሉ ላይ ኦዝን ጨምሮ ሌላ 2 ወንድ ልጆች ነበሩ። ከሰዓታት በኋላ ኦዝ ባለቤትነቱ የፋልኮን ቤተሰብ የሆነ እሱ የሚከታተለው የአደንዛዥ እጽ ማዘዋወሪያ ማዕከልን እየጎበኘ ነበር። በጎርፉ ምክንያት ብዙ ምርታቸው ጉዳት ደርሶበታል። ይሄ ብቻ ሳይሆን ካርማይን ፋልኮን ከሞተ በኋላ የሱን ቦታ ለመያዝ በየቦታው መሯሯጥ የጀመሩ ተቀናቃኞቻቸው አከፋፋዮቻቸው ላይ ጥቃት ያደረሱባቸው መሆኑን ያሳውቁታል። ይሄ ለቢዝነሳቸው ጥሩ አልነበረም። እዚህ ላይ ከፋልኮኒዎቹ የስልክ ጥሪ እንደመጣለትና አለቆቹ እንደጠሩት ይነገረዋል። ኦዝ ከአልቤርቶ ጋር በተያዘ ጠረጠሩኝ እንዴ በማለት ደንግጧል። ግን ራሱን አረጋግቶ በቪክ ሾፌርነት ወደዛ ያቀናሉ። ቦታው ሲደርሱ ቪክ በግቢውና በቤቱ ውበት ሲገረም ኦዝ ይመለከተዋል። የፋልኮኒ ቤተሰብ መኖሪያ የሆነው ሰፊ ግቢ ውስጥ እንደደረሱ እንዲጠብቀው ነግሮት ብቻውን ወደ ውስጥ ይገባል። ጥበቃዎቹንና ታጣቂዎቹን ያውቃቸው ስለነበረ ሰላም እያለ ወደ አለቆቹ ክፍል ገብቶ ይቀመጣል። ጆኒ ቪቲ እና ሚሎስ ግራፓ የተባሉት አስፈጻሚዎቹ ነበር የጠሩት። የፈለጉት መርዶ ሊነግሩት ነበር። የካርማይን ሞት ተከትሎ ስርጭታቸው ጥቃት የደረሰበት ነው። የጎርፉ አደጋ ማቅረቦታቸው ላይ ክፍተት በመፍጠሩ ሁሉንም ነገር ሰብስበው ከጓተም ለመሄድ ማሰባቸውን ያሳውቁታል። ኦዝ ይደነግጣል። ይሄ ከሆነ የዘመናት ህልሙ ለማሳካት የለፋውን ሁሉ መና ያስቀሩት እንደሆነ ስለገባው ሐሳባቸውን እንዲቀይሩ ለማሳመን ንትርክ ይጀምራል። በንዝንዙ የበሸቁት የበላዮቹ እንደ ተቀጣሪያቸው ስራው የታዘዘውን ማድረግ እንጂ ለቤተሰቡ ይጠቅማል አይጠቅምም እያለ ማውራት አለመሆኑን ነግረው እንዲሄድ ያሳውቁታል። ኦዝ በውሳኔያቸው ቢቆጣም
ራሱን አረጋግቶ ሌላ ሐሳብ ያጋራቸዋል። አሁን የሚያሰራጩት እጽ ውጤታማ ካላደረጋቸው በቅርቡ የሚያስገባው ሌላ በብዙ እጥፍ ትርፍ የሚያስገኝላቸው የተሻለ ምርት እንዳለው በማሳወቅ በጋተም ያለውን ማሰራጫ ቦታቸውን እንዳይዘጉት እነሱ ብቻ ቁጭ ብለው ከትርፉ ተጠቃሚ እንዲሆኑ ይጋብዛቸዋል። አስመጥቻለሁ ያለው እጽ አልቤርቶ ከመሞቱ በፊት የነገረውና ኦዝ የሰረቀው ምርት ነበር። አልቤርቶ ይህንን እቅዱን የቤተሰቡ ጉዳይ አስፈጻሚ ለሆኑት ለጆኒ ቪቲም ሆነ ለሚሎስ ግራፓ እንደማያሰሩት ስለሚያውቅ አላሳወቃቸውም ነበር። ኦዝ ይህንን ስለሚያውቅ የአልቤርቶን ሐሳብ የራሱ እንደሆነ ሲያሳውቃቸው ነጭ የለበሰች ሴት ወደ ክፍሉ በዝግታ መጥታ በመቆም ኦዝ የሚናገረውን ማዳመጥ ቀጠለች። ኦዝ አላያትም። እነ ጆኒ መምጣቷን አይተው ስለነበረ ምንም ምላሽ አልሰጡትምና ሚሎስ በክፍሉ የቆመችውን ሴት ሶፊያ ብሎ ከጠራት በኋላ ነበር ዞሮ የተመለከታት። ኦዝ ፊቷን ድጋሚ አየዋለሁ ብሎ ስላልገመተ ደንግጧል። ሶፊያን በደንብ ያውቃታል። ስለ ባህሪዋ ቀስ እያለን በፊልሙ በሚኖረን ቆይታ ብንረዳም ሶፊያ አደገኛ አብሮች ታስረው ከሚታከሙበት መግቢያ ላይ ካስተዋወቅኳችሁ አርከም ከተባለው ከፊል ሆስፒታል ከፊል እስር ቤት በቅርቡ የወጣች የካርማይን ፋልኮን ልጅና ኦዝ የገደለው የአልቤርቶ ፋልኮን ብቸኛ እህት ናት። አልቤርቶ በተገደለ ማግስት ከሱ ባለመስማቷና የት እንደገባ ባለማወቋ ነበር የመጣችው። ትላንት ምሽት የግል ጠባቂዎቹን ሳይዝ መሄዱንና አለመመለሱን ረጋ ባለው አስፈሪ ገጽታዋ በማሳወቅ የት እንዳለ የሰማው ነገር ካለ ጠይቋለች። ኦዝም ጥያቄዋን ሳይመልስ ወደ ጆኒ ዞሮ ባቀረበላቸው ፕሮፖዛል ከተስማሙ ይጠይቀዋል። ጆኒ ግን ያሉትን እንዲያደርግና ማሰራጫውን እንዲዘጋ ሳውቆት ኦዝ ይወጣል። ሶፊያ ኦዝ ምንም ምላሽ ስላልሰጣት ደስተኛ አልነበረችምና ወደ መኪናው ሳይገባ በፊት ደርሳ የጠየቅኩን አልመለስክልኝ በማለት አይተዋል አልቤርቶን ትለዋለች። እራ አላየሁትም የሚል ነበር ምላሹ። በዙሪያው ያሉት ሁሉ የሚሰጧት ተመሳሳይ ምላሽ መሆኑ አላስደሰታትም። ኦዝ ከሶፊያ ጥርጣሬ ለመለየት አጫጭር መልስ እየሰጠ ለመሄድ ይሞክራል። ይቺ መኪና ያንተ ናት በማለት ሌላ ንግግር ጀምራ ታቆየዋለች። አዎ የኔ ናት ይላታል ፈገግ እያለ ጥርጣሬዋ ውስጥ እንዳይገባ። ወይነ ጠጅ መኪና መምረጡ ግራ ቢገባትም አርካም ከመግባቷ በፊት የነበረው ኦዝ አልነበረም፣ ተቀይሯል፣ አልፎለታል። ሶፊያ መኪናው ጀርባ ላይ ያስተዋለችው ነገር ነበር። ከኋላው በጥይት ተበስቷል። አሁንም ጥያቄዋን ትቀጥላለች። ምንድነው ይሄ? አፈቀላጤው ኦዝ የመኪናው ጎማ ሊሰርቁ የነበሩ ልጆችን ለማስፈራራት የተኮሰው ጥይት መሆኑን ይነግራታል። ሶፊያ ኦዝን አልተፋታችውም። ለምን የሆነ ነገር እየበላን አናወራም በማለት ያለ ፈቃዱ አባቷ እሷና ወንድሟን በልጅነታቸው ይወስዳቸው ወደ ነበረ ሬስቶራንት ይሄዳሉ። ኦዝ 7 ሴቶችን አንቃገላለች ተብላ አርካም የወረደችው እብዷ ሶፊያ ጋር መታየቱ ባይመቸውም ያን አስመሳይ ፊቱን ለብሶ ይቀመጣል። እንደፈራ ገብቷታልና ለአባቴ ሄደህ ባትነግረው ኖሮ ይሄ ሁሉ አይፈጸምም ነበር በማለት ሁኔታውን ለማብረድ ትሞክራለች። ሶፊያ አባቷን አምርራ ትጠላው ነበር። ለምን እንደምትጠላውና ስለምን እንደምታወራ ወደፊት በሌሎች ክፍሎች የሚፈታ ጉዳይ ይሆናል። ለማንኛውም አሁን አባቷ የለምና ዘና እንዲሉ ታሳስበዋለች። ቀጥሎ የመጣው ጥያቄ ግን ኦዝን ያስደነገጠ ነበር። አልቤርቶ ኦዝ የከፈተውን ካዝና ፍለጋ ወደ ላውንጁ ሊሄድ መሆኑን ነግሯት ነበር ሄደው። ይሄ ብቻ አልነበረም። ለኦዝ ያወጋውን የአዲሱን ምርት ጉዳይ ለሶፊያም አውርቷት ነበር። ዛሬ ታዲያ ወንድሟ በተሰወረበት ዕለት እሷና አልቤርቶ ብቻ የሚያውቁት የቢዝነስ ሐሳብ የራሱ አድርጎ ሲያቀርበው ግራ ስለገባት ይህንን እቅዱን እንዴት ሊያውቀው እንደቻለና የራሱ አድርጎ ለምን እንዳቀረበው ስላልገባት በጥርጣሬ ደግማ አሁንም ወንድሟ የት እንዳለ የሚያውቀው ነገር ካለ ትጠይቀዋለች። ኦዝ ግን ቀላል ሰው አልነበረምና ስለዚህ ጉዳይ እሱና አልቤርቶ ብቻ የሚያውቁ ይመስለው እንደነበረ ሲጀምርም ከአርካም መውጣቷንና ስለ ጉዳዩም እንደነገራት እንዳላሳወቀው በመመለስ ለጥቂት ያመልጣል። ምርቱ በቅርብ ስለሚመጣ አልቤርቶ ጡዘቱ እስኪለቀው ድረስ ጉዳዩን እሱ እየተከታተለው መሆኑን አሁን በፈጠረው ውሸት ይዋሻታል። ሶፊያም የምን ጡዘት ነው የምታወራው በማለት ስለ ወንድሟ ትጠይቋለች። ትኩረቷን ከሱ ወደ ወንድሟ ለማዞር እሷንም ለማረጋጋት አልቤርቶ የለየለት ሱሰኛ እንደሆነና ጠፍቶ መክረምም ልማዱ በመሆኑ ተመልሶ መምጣቱ እንደማይቀር በእርግጠኝነት ያሳውቃታል። እሱ እንደሆነ ትላንት ኢቭ ከተባለች ሴት ጋር እንደነበረና ወንድሟ ወደ ላውንጁ መሄዱን እንደማያውቅ ይነግራታል። ኢቭ አልቤርቶን ከገደለ በኋላ አስቀድሞ ያስቀመጣት ምስክሩ ነበረች። ሶፊያ የኦዝን ምላሽ ከሰማች በኋላ አሁንም ጥርጣሬዋ ረገብ ባይልም እረፍት በሚነሳው ፈገግታዋ መልሱን ተቀብላ ወደ መውጫው ያመራሉ። ሲሰነባበቱ ግን ወደ ጆሮ ጠጋ ብላ ብዙ ነገር የመስራት አቅም እንዳለ ስለማውቅ ሌሎቹ ቀለል አድርገው በሚያዩህ አይን አልመለከተም ካለችው በኋላ ያንን ፈገግታዋን ቀምታው ትወጣለች። ኦዝ በተናገረችው ንግግር ስለደነገጠ ወደ ቤቱ አላቀናም። መኪናውን ትቶ ቪክን ይዞ የከተማውን ባቡር ተሳፍሮ ሌላ መኪና እየነዳ ወደ ሆነ ቤት ያመራል። ቦታው ሲደርሱ ኦዝ የዚህን ቤት አድራሻ ለማንም እንዳይናገር አጥብቆ ቪክን ያሳስበዋል። ከሶፊያ ጋር ቆይቶ ከተመለሰ በኋላ መደንገጡን ቪክ አስተውሏል። ቤቱ የእናቱ ቤት ነበር። እናቱ የመርሳት ህመም ያጠቃት ነበርና አልፎ አልፎ እየመጣ ይከታተላታል። ኦዝን ጨምሮ 3 ወንድ ልጆች ነበሯት። ሁለቱን ልጆቿን በዘግናኝ መንገድ ነበር የተነጠቀችው። እንዴት ሞቱ? እሱን በሌላ ክፍል የምናይ ይሆናል። ኦዝ ፋልኮኔዎቹ ጋር ሲሰራ በህይወት ዘመኑ አንዴም እናቱን አስተዋውቋቸው አያውቅም። እናቴ ሞታለች እያለ ነው የኖረው። መግቢያ ላይ እንዳልኩት እርምጃውን በጥንቃቄ የሚያሰላ ሰው ነበርና ጠላቶቹ እሱን የሚጎዱበት ስስ ብልት እንዳለው እንዳያውቁ በሚል ከማንም ጋር የቤተሰባዊ ቅርርብ እንዳለው እንዲታወቅበት አይፈልግም ነበር።
በዚህም በመኖሪያ አፓርታማው ከሟች ወንድሞቹ ውጪ ሌላ ፎቶ እንኳን አልነበረውም። እናቱ ቤት እንደደረሰ ያለውን ካሽ በመቁጠር ለተወሰነ ቀን ለሽርሽር ከከተማው ይዟት ሊሄድ እንደመጣ ያሳውቃታል። እየዋሻት ነበረ። ሶፊያን ሽሽት ነበረ ከጓተም ለመውጣት ያቀደው። እናቱ አንዴ ያለችበትን ትረሳለች፣ አንዴ ደግሞ መልሳ ደህና ትሆናለች። ይሄንን ሲላት ግን ወደ ቀልቧ ተመልሳ ነበርና ልጇ እየዋሻት መሆኑን ስለገባት ምን አድርገህ ነው የመጣው በማለት እውነቱን እንዲነግራት ታደርጋለች። ኦዝ እናቱ የደበቃት ነገር እንዳለ እንዳወቀች ወዲያውኑ ስለተረዳ አልቤርቶ ፋልኮንን በስሜቱ ተገፋፍቶ እንደገደለው ሶፊያ ይሄንን ባታውቅም ማወቋ እንደማይቀር ካወቀች ደግሞ ነገሮች እንደሚበላሹ እውነቱን ይነግራታል። የእናቱ ጥያቄ ምን አድርጎህ ነው የገደልከው የሚል ነበረ። አልቤርቶን የገደለው በህልሙ ላይ ስለተሳለቀበት ነበርና ስቆብኝ ነው ብሎ ለመናገር ያሳፍረዋል። እናቱ ስትነዘንዘው ግን ስለተሳለቀብኝ ነው የገደልኩት ይላታል። ፋልኮኔዎቹ ኦዝ የአልቤርቶ ገዳይ እንደሆነ ቢያውቁና ቢገድሉት እናቱን የሚንከባከብለት ሰው ስለሌለ እንጂ እሷን ይገድሏታል ብሎ አልነበረም ለደህንነታችን እንሽሽ የሚላት። እድሜ ለሱ አርቆ ሐሳቢነት እሷን ማንንም አያውቃትም ነበርና አሁን ልጁ ስለሞተ ለደህንነታቸው መሸሽ እንዳለባቸው ሲነግራት እናቱ በልጇ ማላገጥ ትጀምራለች። ድንጋጤ የወረረው ኦዝንም ሽንታም ነህ ብላ ትጠይቀዋለች። ኦዝንና ሁለት ወንድሞቹን ያላባት በድህነት ስታሳድጋቸው ኖራለች። ወንድሞቹ ከሞቱ በኋላ አድጎ የተንደላቀቀ ህይወት እንደሚያኖራት ቃል የገባላትን ልጇን ከተማዋ እንደሆነች አሁን በእጅ ልትገባ ተቃርባለች። ለምን ትሮጣለህ በማለት ከዚህ በኋላ ከተማዋን እንዴት አድርጎ ሊጠቀልላት እንዳሰበ ትጠይቀዋለች። የእናቱ ንግግር ሶፊያ የዘራችበትን ፍርሃት ድራሹኑ ያጠፋ፣ ጉዞውንም የጀመረበትን ምክንያት አስታወሰው መድኃኒቱ ነበርና የዛኑ ምሽት ሽሽቱን ትቶ እርምጃውን ለመቀጠል አዋጪ መንገድ ማስላት ጀመረ። ኦዝ ካወጣና ካወረደ በኋላ ምንም የሚጠይቅበት አሁን ሊሰራው ያቀደውን ለመፈጸም ቪክ ብቁ የሚሆን ከሆነ ማጣራት ነበረበትና ይጠይቀዋል። ቪክ የወንጀሉን ዓለም አስከፊነት ስለሚያውቅ ይቅርብኝ ነበር ምላሹ። ኦዝ በተረጋጋ መንፈስ ያ እብድ ጎተምን በጎርፍ ሲያጥለቀልቃት የቪክ መኖሪያ ሰፈር ከባድ ጉዳት እንደደረሰበት እንደሚያውቅ ይነግረዋል። በህይወት ከተረፉት እድለኞቹ አንዱ ሆኖ እንደ ፋልኮኔዎቹ ተንደላቀው የመኖር እድል እየቀረበለት አሁንም ተመልሶ የመኪና ጎማ እየሰረቀ ወደ መኖር መመለስ የሚፈልግ ከሆነ ምርጫውን ግልጽ እንዲያደርግለት ይጠይቀዋል። እንደኔና እንዳንተ ጠግበን ያልተወለድነው እኛ ድርሻችንን በጉልበት እንድንወስድ ነው የተፈጠርነው ይለዋል። የድርሻውንም መውሰድ የሚፈልግ ከሆነ ሊረዳው የሚችል ብቸኛው ሰው ራሱ ኦዝ እንደሆነ ከነገረው በኋላ ቪክ ሐሳቡን ቀይረው ከኦዝ ጋር ጉዞውን ለመጀመርና የድርሻውን ለመውሰድ ተስማማ። በቪክ ውሳኔ ደስተኛ ነበርና ኦዝ ስልኩን እንዲጠብቅ ነግሮት መኪናውን ሰጥቶት ይሸኘዋል። ኦዝ በጥንቃቄ ያሰላው የስልጣን ጉዞ የቀጠለው ብላክጌት ወደ ተባለው እስር ቤት ሄዶ የሆነን ሰው በመጠየቅ ነበረ። እስረኛው የካርማይን ፋልኮን ቀንደኛ ተቀናቃኝና የማሮኒ ቤት ራስ ሳልቫቶር ማሮኒ ነበረ። ኦዝ የመጣው ከፋልኮኔዎቹ ጋር መስራት ስለታከተው አብረው እንዲሰሩ ለመጠየቅ ነበረ። ፋልኮኔዎቹ በሚቀጥሉት ቀናት ውስጥ በጎተም ያላቸውን በሚሊዮኖች የሚቆጠር ምርት ጭነው አገር ሊቀይሩ በመሆናቸው እኔ ከውስጥ ያንተ ሰዎች ደግሞ ከውጭ ሆነን እንዝረፈውና እኩል እንካፈል በማለት እቅዱን ያቀርብለታል። ድሮፕስ የተሰኘው አደንዛዥ እጽ በጎተም ቀንደኛውና ተፈላጊው ምርት በመሆኑ ይህንን ጭነት እጃቸው ካስገቡ የሚኖራቸው ተጽዕኖ ቀላል አልነበረም። ሳልቫቶር ኦዝ አስመሳኝና ታማኝነቱን በገንዘብ የሚለውጥ ሰው መሆኑን ከቀድሞው ቅርርባቸው ስለሚያውቅ ከሱ ጋር ምንም ሊያደርግ እንደማይፈልግ ያሳውቀዋል። አፈቀላጤው ኦዝ በንግግሩ ሳልቫቶርን ለማግባባት ስላተሳካለት አስብበት ብሎት ሊወጣ ይነሳል። ከመውጣቱ በፊት ግን ከአልቤርቶ ሬሳ የወሰዳትን ካርማይን ፋልኮን በፊት ሳልቫቶርን አዋርዶ እስር ቤት ሲወረውረው እንደ ሜዳሊያ ለብሷት ይኖር የነበረችውን ቀለበቱን አውጥቶ ጠረጴዛው ላይ ያስቀምጥለታል። ሳልቫቶር ያየውን ነገር ሊያምን አልቻለምና በመገረም ይሄ ቀለበት እንዴት እጁ ሊገባ እንደቻለ ይጠይቀዋል። ኦዝም ረጋ ብሎ ምናልባት ለኔ ያለህ ግምት የተሳሳተ ይሆናል በማለት አስብበት ያለው ጉዳይ እንዳለ ከእስር ቤቱ ወጥቶ ይሄዳል። ሳልቫቶር በዚህ ሰዓት አልቤርቶ ቀለበቷን ይለብሳት እንደነበር አያውቅም። አልቤርቶም እንደሞተ አያውቅም። አልቤርቶ ሞቶ ሲገኝ ታዲያ ቀለበቱ ሳልቫቶር እጅ ላይ ይገኛል። ቀለበቱ ጣቱ ላይ ሲታይ ያለምንም ጥያቄ የቀድሞ ተቀናቃኙን ልጅ የገደለው ሳልቫቶር ማሮኒ ነው ስለሚባል ከዚህ የተነሳ ሁለቱም ቤት ሊያጨርስ ከሁለቱም ጎን ሆኖ ባዷቸውን እስኪቀሩ ያባላ ያላቸውን ክብር ሀብትና ተፈሪነት ሊነጥቃቸው አሲሯልና ኦዝ በብልሃት የመጀመሪያውን ፈንጂ ይቀብራል። ኦዝ ማንም ከሩቅ የሚለያትን ደማቅ ወይን ጠጅ መኪናውን እያበረረ በማያባራው የጎተም ዝናብ ወደ አፓርታው ያመራል። ቪክ ጋር ይደውላል። ስልኩ ግን አይሰራም። መኪናውን አቁሞ ወደ ክፍሉ ከመግባቱ በፊት ግን ጥቁር የለበሱ ሰዎች መግቢያው ላይ ቆመው ሲያወሩ ተመለከተ። እሱን ፈልገው ነበር የመጡት። አንደኛው ዞር ሲል ሶፊያ አብራቸው ነበረችና እሱን ፈልገው መምጣታቸው ይገባዋል። ሶፊያ አይኗን ማንም የሚለያትና አስቀድማ ያየቻት የኦዝ መኪና ላይ ስትጥል እንዳየችው ኦዝ ስለገባው መኪናውን አስነስቶ ይሄዳል። አሁንም ቪክ አያነሳም ስልኩን። ሶፊያ ኦዝን ስለጠረጠረችው ይዘውት እንዲመጡ ታዛቸውና ጠባቂዎቿ ተከታትለው ሄደው ከብዙ አተካራ በኋላ ይዘውት ይመጣሉ። ሲነቃ የፋልኮን ቤተሰብ ግቢ ውስጥ እርቃኑን እጅና እግሩን አስረውታል። የሚሰማው የሶፊያ ድምጽና የጥፊ ጩኸት ነበረ። አርካም በነበራት አስከፊ ቆይታ ሰብአዊነቷን ነጥቀው አውሬ ሲያደርጓት አጽናኟና ተስፋዋ በየሳምንቱ የሚጎበኛት ወንድሟ እንደነበረ ታወራዋለች። ባደረገችው ማጣራት ኦዝ ስለ ላውንጁ የነገራት ነገር ልክ ነበረ። እዛ ምንም ነገር አላገኙም። በዚህ ኦዝ እፎይ ይላል።
ነገር ግን ትለዋለች በቅጽበት ያገኛትን ደስታውን እየነጠቀችው ወንድሟ የተገደለ ማታ እዛው ላውንጁ አጠገብ ተኩሶ ካባረራቸው ልጁ አንዱን ከፊቱ እያመጣች የመኪናውን ቀለምና ኦዝን እንደሚያስታውሳቸው መናገሩን ታሳውቀዋለች። ስለዚህ ማንኛችሁ ናችሁ እውነት የምትናገሩት በማለት ጠየቀች። ኦዝ ልጁን አይቶት እንደማያውቅና ዝም ብሎ እየቀባጠረ መሆኑን ሽምጥጥ አድርጎ ይዋሻል። ሶፊያም ውሸታሙ ልጁ እንጂ እኔ አይደለሁም ነው የምትለው በማለት የኦዝን መልስ ካረጋገጠች በኋላ ከጋርዷ ሽጉጥ ተቀብላ ሌላ ነገር ሳትናገር ልጁን ተኩሳ ትሸኘዋለች። አሁንም ግን አልተፋታችውም። የጤንነት በማይመስል ደረጃ ኦዝን አብዝታ ስለጠረጠረችው ፊቷን ወደሷ ዙራ የወንድሟን መገኛ እስኪነግራት ማሰቃየቷን ቀጠለች። በመሃል በግቢው የግጭት ድምጽ ይሰማል። የሆነ መኪና ክራሽ አድርጓል። ስለዚህ ምን እንደተፈጠረ ለማየት ኦዝን በታሰረበት ተውት ወደ መኪናው ሄደው ሹፌሩን ለማየት ይጠጋሉ። ኦዝ እዛው ሆኖ በርቀት የሚሆነውን ያዳምጣል። ወደ ግቢው የገባው መኪና ሾፌር አልነበረውም። የኋላው ኪስ ግን ተከፍቶ ነበርና ሶፊያ ሄዳ ትከፍተዋለች። ያገኘችው ስትፈልገው የነበረውን የወንድሟን ሬሳ ነበረ። በጣቱ ላይ ወንድሟ አልቤርቶ ከአባታቸው ተቀብሎ ሲለብሳት የነበረችውና ኦዝ ለሳልቫቶር የሰጠው ቀለበት ከነጣቱ አልነበረችም። ቀና ስትል ከላይ የመልስ ምት የሚል ጽሑፍ በመመልከቷ አይኗ ደም ይለብስና በስለት እንደተወጋ አውሬ መጮህ ትጀምራለች። እሷ እዚህ ስትጮህ ውስጥ ያለውና ይህንን ሁሉ ያቀነባበረው ኦዝ በእርካታ ይስቅ ነበር። አሁን ከሶፊያ ጥርጣሬ ለጊዜውም ቢሆን አምልጧል። ኦዝ እንደወጣ ቪክ ጋር ነበር የተገናኙት። የአልቤርቶን ራስ ቅልና ትንሽ ጣቱን ብቻ ሊልኩላቸው ነበር የተነጋገሩት። ቪክ ግን በመጀመሪያ ቀኑ ይህንን ማድረግ አልቻለምና እንዲሁ ትንሽ ጣቱን ብቻ ለይቶ ሙሉ ሬሳውን ልኮላቸዋል። ምንም ቢሆን ኦዝ ሁለቱን ሀያል ቤት የማነካከሱ ሥራ በተሳካ ሁኔታ ጀምሯል። ተንኮሉ፣ ክህደቱ፣ ሴረኝነቱ ሁሉ ገና እየጀመረ ነው። ኦዝ የጋተም ካቦ ለመሆንና ቃል የገባላትን ሕይወት ሰጥቶ እናቱን ለማኩራት የሚሄደው ርቀት ምን ያህል ነው የሚለውን በዘ ፔንጉዊን ክፍል 2 አብረን የምናይ ይሆናል። በብዙዎች ዘንድ ተወዳጅነት ያተረፈውና የብዙ ሽልማቶች አሸናፊ የሆነው ተከታታይ ፊልም በቻናላችን አብረን እንድንዳሰሰው ስለፈለኩኝ ይህንን ፊልም አቅርቤላችኋለሁ። እኔ በጣም ስለወደድኩት በተቻለኝ አቅም ቆንጆ አድርጌ ያቀርበዋለሁ ብዬ አስባለሁ። ወዳችሁት እንደምትጨርሱትም ተስፋ አለኝ። መግቢያ ላይ ከዚህ ፊልም ጋር ተያያዥነት ያለው ዘ ባትማን የተሰኘው በ2022 የወጣውን ፊልም እንደመነሻ አድርጌ ነው የጀመርኩት። ይሄ ተከታታይ ፊልም ቀጣይ 7 ክፍሎች ያሉት ሲሆን ጅማሬውን ከወደዳችሁትና እንድንቀጥለውም የምትፈልጉ ከሆነ ቪዲዮውን ላይክ ማድረግ ኮሜንት ላይም ይቀጥል ብላችሁ ጻፉልኝ። በተረፈ ግን በክፍል 2 በቀጣዩ ቪዲዮ አገኛችኋለሁ።